በመቀለ በሁለት ቦታዎች ላይ በተፈጸመ የድሮን ጥቃት 13 ሰዎች ቆስለው አይደር ሆስፒታል ለሕክምና መግባታቸው ተገለጸ። በህወሓትና በፌዴራል መንግስት በኬንያ ድርድር ሊደረግ ነው የሚሉ ዜናዎች መሰረተ ቢስ ናቸው ሲል ህወሓት መራሹ የትግራይ ክልል አስተዳደር ገለጸ። በአዲስ አበባ በአጥር ዘለው የስርቆት ወንጀል የፈጸሙ 4 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታወቀ። በሳዑዲ አረቢያ በተፈጸመ ጭካኔ የተሞላበት ግድያ ጋር በተያያዘ አንድ ዋና ተጠርጣሪ በሳዑዲ አረቢያ ፖሊስ ቁጥጥር ስር መዋሉን የኢትዮጵያ ኤምባሲ አሳወቀ። በተጨማሪም አሜሪካ በታላቁ ህዳሴ ግድብ ጉዳይ ላይ ዳግም ድርድር ለማስጀመር ዝግጁ መሆኗንም ገልጻለች። በሌላ በኩል በቱሪስት ሄሊኮፕተር ላይ በደረሰ የመከስከስ አደጋ የአሜሪካ ዜጎችና የኢኳዶር የስለላ ኃላፊን ጨምሮ የ7 ሰዎች ህይወት አለፈ። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ከዜናዎቻችን ጋር መልካም ቆይታ። በመቀለ ከተማ በሁለት ቦታዎች ላይ በተፈጸመ የድሮን ጥቃት 13 ሰዎች ቆስለው አይደር ሆስፒታል መግባታቸው ተገለጸ። የመጀመሪያው ጥቃት በሐውልቲ ክፍለ ከተማ ሞሞና ቀበሌ በቅድስተ ማርያም ቤተክርስቲያን አቅራቢያ የመኖሪያ ቤቶችን ኢላማ በማድረግ የተፈጸመ መሆኑን ተዘግቧል። የአይደር ሆስፒታል ድንገተኛ ክፍል ከመቀሌ ዳዕሮ መኖሪያ አካባቢ በተፈጸመው የድሮን ጥቃት 13 ተጎጂዎችን መቀበሉን አስታውቋል። አዋቂዎችንና ህጻናትን ያካተቱት ተጎጂዎች ለሕክምናና ለቀዶ ሕክምና እንክብካቤ በግምት ከጠዋቱ 5 ሰዓት ተኩል ገደማ ወደ ሆስፒታልም ደርሰዋል። ሁለተኛው የድሮን ጥቃት በመቀሌ ኩያ አካባቢ መፈጸሙን ነዋሪዎች ለአዲስ ስታንዳርድ አረጋግጠዋል። ሆኖም በጥቃቱ ስለደረሰው ጉዳት የተባለ ነገር ግን የለም። በህወሓትና በፌዴራል መንግስት በኬንያ ድርድር ሊደረግ ነው የሚሉ ዜናዎች መሰረተ ቢስ ናቸው ሲል ህወሓት መራሹ የትግራይ ክልል አስተዳደር ገለጸ። በቅርቡ ወደ ቀድሞው የክልል ስልጣን መዋቅር መመለሱን ያወጀው በህወሓት የሚመራው የትግራይ ክልላዊ አስተዳደር የኮሚኒኬሽን ጉዳዮች ቢሮ ወቅታዊውን የክልሉን ሁኔታ አስመልክቶ በሰጠው መግለጫ ስለ እርቅና የሰላም ድርድር የሚወሩ ዘገባዎች ከእውነት የራቁ ናቸው ሲልም አስተባብሏል። የቢሮ ኃላፊ አብርሃም ሀጎስ በአሁኑ ወቅት በክልሉ በኩል እየተደረገ ያለው የመከላከልና ዝግጅት ዋና ዓላማው የተወሰነ የፖለቲካ ስርዓት ለማስወገድ ሳይሆን የትግራይ ህዝብ ህልውናን የማረጋገጥ ጉዳይ ነው ብለዋል። ኃላፊው አክለውም ብልጽግና ከተመሰረተበት ጊዜ ጀምሮ በትግራይ ህዝብ ላይ በደሎችን ሲፈጽም የቆየ ነው ሲሉም ከሰዋል። ከፕሪቶሪያው የሰላም ስምምነት በኋላም ቢሆን በስውር ተመሳሳይ ድርጊቶችን ሲፈጽም ቆይቶ አሁን ደግሞ ወደ ሁለተኛ ደረጃ ጥቃት ተሸጋግሯል ሲሉ ውንጀላ አቅርበዋል። ይህንንም ጥቃት ለመመከት በህወሓት የሚመራው የትግራይ ክልል አስተዳደር የሰው ኃይልና ሎጂስቲክን ማመጣጠን ግንባርንና ደጀንን በማጠናከር በህዝቡ ላይ የሚፈጸመውን ወንጀል ዘላቂ በሆነ መንገድ ለማስቆም በትኩረት እየሰራ ይገኛልን ብለዋል። በቅርብ የተደረጉ የጥቃት ሙከራዎች በደረሰባቸው ከባድ ሁለንተናዊ ኪሳራ ምክንያት በቀል ለመውሰድ ሲባል በሰላማዊ ዜጎች ላይ ያለመ ተደጋጋሚ የድሮን ጥቃት እየተፈጸመ ይገኛል ሲሉም ኃላፊው ገልጸዋል። በመጨረሻም ኃላፊው የእርቅና የሰላም ድርድር እየተካሄደ ነው፣ የትግራይ ልዑካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል በሚል የሚሰራጩት መረጃዎች በሙሉ መሰረተ ቢስ መሆናቸውንም ጠቅሰዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው ዳዊት መብራቱ፣ ናትናኤል በላይ፣ ሀፍቱ ደበለውና አሸብር ደስታው የተባሉ ተጠርጣሪዎች የቤት በር ሰብሮ ስርቆት ወንጀልን በመፈጸም በለሚ ኩራ ክፍለ ከተማ ወረዳ 8 ሰሚት ዋሽንግተን ሰፈር እንዲሁም በወረዳ 2 አቤም ተብሎ ከሚጠራው አካባቢ በተለያየ ቀንና ሰዓት ነው የመኖሪያ ግቢ የደህንነት የኤሌክትሪክ መስመር በመቁረጥና በአጥር ዘለው በመግባት የተለያዩ ንብረቶችን ስርቆት ፈጽመው መሰወራቸው መረጃ የደረሰው በክፍለ ከተማው የመሪና አካባቢ ፖሊስ መምሪያ ባደረገው የምርመራ ማጣራት ዳዊት መብራቱ፣ ናትናኤል በላይና ሀፍቱ ደበላው የተባሉ ተጠርጣሪዎችን እንዲሁም የተሰረቁ ንብረቶችን የሚቀበላቸውን አሸብር ደስታው የተባለውን ግለሰብን ከ3 ቴሌቪዥኖች የፕሌይስቴሽን መጫወቻዎችና ላፕቶፕ ጋር በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ኮሽም ሰፈር ተብሎ ከሚጠራው አካባቢ ሐምሌ 26 ቀን 2018 ዓ.ም በቁጥጥር ስር ውለዋል። የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ በተጠርጣሪዎች ላይ ባደረገው ምርመራ ማስፋት ተግባር ባልታወቀ ቀንና ሰዓት በየካና በነፋስ ስልክ ላፍቶ ክፍለ ከተሞች በተመሳሳይ ወንጀሎችን መፈጸማቸውን ያመኑ ሲሆን በክፍለ ከተማው በፈጸሙት የቤት በር ሰብሮ ስርቆት ወንጀልን በ2 የምርመራ መዝገቦች የግል ተበዳዮችን በአካል ቀርበው ምስክርነታቸውን የሰጡ በመሆኑ የክፍሉ አቃቤ ሕግ በመዝገቦቹ ላይ ክስ መስርቶባቸው ጉዳያቸው በፍርድ ቤት እየታየ የሚገኝ መሆኑን ተገልጿል። መሰል የወንጀል ድርጊት ተፈጽሞብኛል የሚሉ የግል ተበዳዮች
ጉዳዮች በመሪ አካባቢ ፖሊስ መምሪያ በአካል በመቅረብ ንብረታቸውን መምረጥ እንደሚችሉም የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ወቅቱ ክረምት በመሆኑ ህብረተሰቡ የመኖሪያ ቤቱን ቁልፍ በተገቢው ሊያጠናክር እንደሚገባና በአካባቢው ያሉ የቅጥር ጥበቃዎችን በማነቃቃት ጥንቃቄ ሊያደርግ እንደሚገባም መልእክቱን አስተላልፏል። በታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜ የዘለቀውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አስታወቁ። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮች እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗንም ተናግረዋል። እንደ ኢጂፕት ኢንዲፔንደንት ዘገባም ከሆነ ቦሎስ የትራምፕ አስተዳደር ወገኖቹ ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩም እንደሚሻ ገልጸዋል። በሳዑዲ አረቢያ በኢትዮጵያውያን ላይ እየተፈጸመ ያለውን ህገወጥ ድርጊት ለመቆጣጠር ጥረት እየተደረገ ነው። በሳዑዲ አረቢያ የሚገኙ አንዳንድ ኢትዮጵያውያን እርስ በርሳቸው በሚያደርጉት አደገኛ ግጭትና ጭካኔ የተሞላበት ድርጊት ዙሪያ አሳሳቢ መረጃዎችም ወጥተዋል። በጉዳዩ ላይ እርምጃ ለመውሰድም አንድ ተጠርጣሪ በቁጥጥር ስር መዋሉም ታውቋል። ሰሞኑን በማህበራዊ ሚዲያ ላይ በሳዑዲ አረቢያ የሚገኙ የተወሰኑ ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ አስደንጋጭ ቪዲዮዎች ሲሰራጩ መቆየታቸው ይታወሳል። በሳዑዲ አረቢያ የኢትዮጵያ ኤምባሲ ጉዳዩን በቅርበት በመከታተል መፍትሄ ለመስጠት ከማህበረሰብ ተወካዮችና ከኮሚቴዎች ጋር በመሆን ከፍተኛ ጥረት እያደረገ መሆኑንም አስታውቋል። ኤምባሲው እንዳሳወቀው እስካሁን በተደረገው ማጣራት አሳዛኝ ድርጊት የተፈጸመው ህገወጥ በሆነ መንገድ ወደ ሀገሪቱ ገብተው በአልባሃና ገጠራማ አካባቢዎች ተሸሽገው በነበሩ ዜጎች መካከል ነው። ዜጎቹም ባልታወቀ ምክንያት አካባቢን መሰረት ባደረገ ጎሰኛ ክፍፍል እርስ በርስ ግጭት ውስጥ መግባታቸውም ተነግሯል። ይህንን ህገወጥና አጸያፊ ድርጊት ለመቆጣጠር በተደረገው ጥረትም አንድ ዋና ተጠርጣሪ በሳዑዲ አረቢያ ፖሊስ ቁጥጥር ስር ውሏል። ኤምባሲው ከሀገር ውስጥ ቋሚ አካላት ጋር በመተባበር ወንጀለኞችን ለህግ ለማቅረብ ጠንካራ ስራዎችን እየሰራ ይገኛል። በመሆኑም ህብረተሰቡ ይህንን አጸያፊ ድርጊት ለመግታት በሚደረገው ጥረት የበኩሉን አስተዋጽኦ እንዲያበረክት ማንኛውንም ተአማኒ መረጃ ወይም ጥቆማ ለህግ አስከባሪ አካላት በመስጠት አጋርነቱን እንዲያሳይም ጥሪ ቀርቧል። በኬንያ ሳምቡሩ አካባቢ ሮብ ዕለት በቱሪስት ሄሊኮፕተር ላይ በደረሰ የመከስከስ አደጋ የ5 አሜሪካውያንና የኢኳዶር የስለላ ኃላፊን ጨምሮ የ7 ሰዎች ህይወት ማለፉ ተገለጸ። ሮይተርስ ከተመለከተው የአርቸርስ ፖስት ፖሊስ ጣቢያ የመጀመሪያ ደረጃ ሪፖርት አደጋው የደረሰው ሄሊኮፕተሩ በሰሜን ኬንያ ወደሚገኘው የሎኢሳባ የተፈጥሮ ጥበቃ አካባቢና ሳፋሪ በመብረር ላይ ያለ መሆኑንም ገልጿል። ባለስልጣናት እንደገለጹት በአውሮፕላን ውስጥ የነበሩት 4 ተጓዦች እና አንድ አብራሪን ጨምሮ በጠቅላላው 7 ሰዎች ህይወታቸው አልፏል። ለአሁን ያዘጋጀናችሁ መረጃዎች እነዚህ ይመስሉ ነበር። እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። ኢንፎ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በድጋሚ እያስታወስን በቀጣይ ዜና እስከምንገናኝ ድረስ መልካም ቆይታ